የሃይማኖት አባቶች ጉብኝት ማስተር አብነትንና ወንድሙ ያስተላለፈው ጥብቅ መልእክት الله عز وجل أن يشفي أخونا بنت وأن ينعم ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳርስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ማስተር አብነት ከበደ አሁን ያለበትን ሁኔታን በማስመልከት በርካቶች ወደ ሆስፒታሉ በማቅናት በተለይ ሲልክ ሮድ ስፔሻል ሆስፒታል በመግባት ጉብኝት እያደረጉ ይገኛሉ። በዚሁ ጉብኝታቸው አብዛኞቹ በጣም በደስታ ተስፋ እንዳለው ይናገራሉ። በተለይ ደግሞም የሃይማኖት አባቶች ጉብኝት ሲያደርጉም ተስተውሏል። የኦርቶዶክስ የሙስሊም በተለይ ደግሞ ኡስታዞች ኡስታዝ አቡበክር የመሳሰሉት ጉብኝት አድርገዋል። ለሱም ዱዓና ጸሎት ሲያደርጉም ተስተውሏል። ማስተር አብነት ከበደ ከሁሉም ሃይማኖት ጋር ልዩ ፍቅርና ግንኙነት አለው። ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል ሁሉን የሚረዳ ድንቅ ኢትዮጵያዊ መሆኑ ነው በበርካታ ኢትዮጵያኖች ዘንድ ተወዳጅነትን ያተረፈው። በአሁኑ ሰዓት ሲልክ ሮድ ስፔሻል ሆስፒታል ውስጥ እንደሚገኝና ሕክምናውን እየተከታተለ እንደሚገኝም ነው። በዚህ ዙሪያ ብሩክ ኒውስ የተባለ ቲክቶከር ወደዛ በማቅናት ያለበትን ሁኔታ ገልጿል። እሱ እንዳጋራው መሰረት ከሆነ የማስተር አብነት ሕክምና ጥሩ ውጤት ላይ እንዳለም ተናግሯል። ከዚህ በኋላ ተስፋ በጣም ብዙ ስላለው አሁንም በጸሎት አግዙት፣ በጸሎት አስቡት በማለትም ነው ያስተላለፈው መልእክት። ብቻ ለኢትዮጵያ ሕዝብ ጋር ቢያወራ ደስ ይለው ነበር ማስተር አብነት ቦታው ስለማይመች ለመገናኘት ሁኔታው ስለሚከብድ፣ ግን በጣም በሚገርም ሁኔታ በጣም በሚያሳዝን ሁኔታ ማስተር አብነት አሁን ጭንቀቱ የበጎ ስራው ተጓተተበት በማለትም ነው አሁንም ሀሳብ ሆስፒታል ሆኖ። ማስተር አብነት ከበደ የድሆች አባት ነው። ማስተር አብነት ከበደን የሚያሳስበው አሁንም ስንቶች ተቸግሮ የኔን ፊት የኔን እርዳታ እየጠበቁ የሚል ነው ሀሳብ የሚይዘው። ወንድሙ ደግሞ ምን መልእክት አስተላለፈ? የማስተር አብነት ወንድም በቅርቡ ባለቤቱን ያጣ በጣም በሚያሳዝን ሁኔታ ነቢይ ካሳ ከበደ የሚባል የማስተር አብነት ከበደ ወንድም ነው። ማስተር አብነት ከበደን በጣም ከልቡ የሚወደውና የሚያከብረው ወንድሙ ነው። አጠቃላይ ቤተሰቦቹ ብቻ ሳይሆኑ እንደምታወቀው የኢትዮጵያ ሕዝብ ከልብ ይወደዋል፣ ያከብረዋል። ከእድሜም ቢሆን ቀንሼ ልስጥ የሚል በርካታ ቁጥር ያላቸው ኢትዮጵያኖች መግለጫ ሲሰጡም ተስተውሏል። የማስተር አብነት ከበደ ወንድም ካሳ ከበደ ያስተላለፈው መልእክት እጅግ ያሳዝናል። እጅግ ለወንድሙ ያለውን ጥልቅ ፍቅር ያሳየበትም ነው። የማስተር አብነት ከበደ ወንድም እንዲህ ሲል ነው መልእክት ያስተላለፈው። ወንድሜ የምወድ ደሜ በማለትም ነው። የኔ እድሜ ተቀንሶ ከዚህ በኋላ ላለው እድሜ ላይ ብጨመር ደስ ይለኛል በማለትም ነው የገለጸው። ስለ ወንድሙ ተናግሮ እንደማያልቅ ቃላት እንደሚያጥረው ጀምረም ነው። ወንድሙና እሱ በጣም ይዋደዳሉ። ቤተሰቦቹ ጋር ልክ እንደዛው በርካታ ቁጥር ያላቸው ኢትዮጵያኖችም ጥልቅ ፍቅራቸውን ለሱ ሲገልጹ የተስተዋለው። ከእድሜያችን ቀንሰን ላንተ ብንሰጥ የሚል ነው። የማስተር አብነት ከበደ ወንድምም እንዲሁ በተመሳሳይ ብለዋል። ማስተር አብነት ከበደ በአሁኑ ሰዓት ከሀገር ወጥቶ የመታከም ፍላጎት ቢኖረውም ኢትዮጵያ ላይ ያለው ሕክምና በጣም እየተራቀቀና ዘመናዊ ከመሆኑ የተነሳ ዶክተሮቹ እንዳሉት ከሆነ ነገሩ ከሀገር ወጥቶ የሚታከም ከሆነም ይታከማል፣ እዚህ ከሆነም እዚህ ሆኖ ሕክምናውን ይከታተላል በማለትም ነው ዶክተሮቹ ምክር የሰጡት። ታዲያ ሁለቱም ተስፋ አለው ነው ያሉት። ከሀገር ወጥቶ ሄዶ የሚታከም ከሆነ ተስፋ አለው በበሽታ አይነት፣ እዚህም ሆኖ የሚታከም ከሆነ ተስፋ እንዳለውም ዶክተሮቹ ገልጸዋል። ስለዚህ ፈጣሪ ብርታቱን ጥንካሬውን ሰጥቶ ሙሉ ጤንነት እስኪመልስ በርካቶቹ በጉጉት እየተጠባበቁ ይገኛሉ። ሌት ከቀን የማስተር አብነት ከበደ የሕክምና ውጤት ነው እየተጠባበቁ ያሉት። እጅግ አሳዛኝና ልብ ሰባሪ ያለበት ሁኔታ ማስተር አብነት ከበደ አይደለም በሽታ ጉንፋን ሊይዝ የሚገባ ልጅ አይደለም። ምክንያቱም ያለው ተጽዕኖ ፈጣሪነት በሕዝብ ዘንድ ተወዳጅ ነው። አልፎም ደግሞ የበርካታ ሰዎች እርዳታ አሁንም በሱ እጅ በጣም እንደሚያስፈልግ ጭምርም አሁንም እግዚአብሔር በሕይወት እንዲያቆይ እድሜ ዘመኑን በርካታ ቁጥር ያላቸው ሰዎችን እንዲረዳ ከጎናቸው እንደሆነም ነው የበርካታ ሰዎች ምኞት። እጅግ ልብ ሰባሪ ክስተትን በማስመልከት ወንድሙ ያስተላለፈው
ማስተር አብነት ከበደ ለሱ ጉንፋን እንደማይገባው ጭምርም ነው። በጎና ቅን ሰው ነው። ወንድሙ ስለሆነ አይደለም የመሰከረው፣ መላ ኢትዮጵያውያን እየመሰከሩለት ነው። ማስተር አብነት ከበደ በዚህ ደረጃ ተጽዕኖ ያሳደረ፣ በአጭር ጊዜ ውስጥ ታላላቅ ታሪኮችን የሰራ ድንቅ ኢትዮጵያዊ ነው። አሁንም ታሪኮቹን እንዲቀጥል ብዙ መልካም ነገሮችን እንዲሰራ መልካም ተግባሩን ወልሶ ከሕክምና አገግሞ ወጥቶ እንዲረዳ እንዲቀጥልም ነው የበርካቶች ጸሎት። ማስተር አብነት ከበደ በኢትዮጵያ ታሪክ ታይቶ ተለምዶ በማይታወቅ ሁኔታ በጎነትን በተግባር ከቦታ ወደ ቦታ የሰው ህመም በመጋራት በጎነት ማለት ገንዘብ መስጠት ብቻ አይደለም። የሰው ህመም መጋራትን የመሰለ ነገር የለም። የሰው ልጅ ከምን በላይ ከምን ጊዜውም በላይ ከገንዘብ ይልቅ የሰውን ህመም መጋራት፣ አብሮ ሲያለቅሱ ማልቀስ፣ ሲደሰቱ አብሮ መደሰት፣ ሲያነቡ ሲታመሙ አብሮ መታመም፣ ከነሱ ጋር አብሮ መስዋዕትነት እየከፈለ ያለው ድንቅ ኢትዮጵያዊ ነው። ታዲያ ህመሙ ጅማሬም እንደዛው ነበር። ማስተር አብነት ከበደ የእውነት ደግ ሰው፣ ቅን ሰው ነው። አሁን ያለበት ሕክምናን በማስመልከት ሕክምናው ከሀገር የሚያስወጣ ቢሆንም ዶክተሮቹ እንለዋለን ማያስወጣ ከሆነ ደግሞም እዚሁ እንድቀጥል እነግረዋለን ብለውት ነበር። እስካሁን ድረስ በሀገር ውስጥ ስፔሻል ሆስፒታል ውስጥ ክትትል እያደረገ ያለው ማስተር አብነት ከበደ ያለበት የጤና ሁኔታን በማስመልከት አሁን እየተሻሻለ መምጣቱን የመረጃ ምንጮቻችን እየገለጹልን ነው። ትላንትና ታዲያስ አጠቃላይ በነበሩት ጉዳዮች ላይ የሃይማኖት አባት የኦርቶዶክስ የሃይማኖት አባት ወደ ሆስፒታሉ በማቅናት ለማስተር አብነት ከበደ ጸሎት አድርገዋል። አብሮም ከጎኑ ሆነዋል። እንዲሁ ደግሞ የሙስሊም የሃይማኖት መምህራን ኡስታዞች ኡስታዝ አቡበክር አህመድ እና የተለያዩ ሃይማኖት አባቶች በመግባት ለሱ ዱዓ ሲያደርጉም ተስተውለዋል። አጠቃላይ ማስተር አብነት ከበደ ተስፋ ሰጪ የመዳን እድሉ በጣም ሰፊ እንደሆነም ነው የመረጃ ምንጮቻችን እየገለጹ ያሉት። ማስተር አብነት ከበደን በማስመልከት ዕለታዊ መረጃዎችን ከሆስፒታል የደረሱን አዳዲስ መረጃዎችን በማስመልከት ሊደመጡ የሚገቡ አሁን ያለበትን ሁኔታ በርካታ ኢትዮጵያኖች ያሳሰባቸው ጉዳይ ስለሆነ ሌት ከቀን እየተከታተልን ለእናንተ የምናቀርብላችሁ ይሆናል። ማስተር አብነት ከበደ አሁን ያለበት ሁኔታን በማስመልከት ሲልክ ሮድ ሆስፒታል እንደሚገኝና ሕክምናውን እየተከታተለ እንደሚገኝ ጀምረም ነው በርካታ ቁጥር ያላቸው ኢትዮጵያኖች እሱን ለማየት ይሞክራሉ። ምክንያቱም አሁን ታካሚ ስለሆነ በጣም ኢትዮጵያ እንደ ሀገር ጸሎት ለማድረግ ብቻ የሚገቡት ትላላቅ አገልጋዮች ወይም ወሳኝ የሆኑት የተባሉት የሃይማኖት አባቶችና ኢትዮጵያውያን ምክንያቱም መረጃውን ለህዝብ ለማጋራት ገብቶ ሕክምናው ሁኔታን እያዩ ስለሆነም ነው። ማስተር አብነት ከበደ ከልብ ሁሉን ኢትዮጵያዊ ይወዳል። ብቻ ሁሉም ኢትዮጵያዊ ጋር መገናኘት ይፈልጋል። ግን ጊዜውና ህዝቡም ደግሞ ብዛት ስላለው ለማግኘትም አዳጋች ስለሆነም ነው በርካታ ቁጥር ያላቸው ኢትዮጵያኖች አሁን ጸሎት እያደረጉለት ስለሆነ አጠቃላይ ማስተር አብነት ከበደ ያለበት ሁኔታን በማስመልከት ዕለታዊ መረጃዎችን በማስመልከት ወንድሙ ምንድነው ያስተላለፈው መልእክት የወንድሙ መልእክት በማስመልከት የሃይማኖት አባቶች ጉብኝትን በማስመልከት የተሰሙ መረጃዎችን የአሁናዊ ሁኔታን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ ቆየሁት ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ መረጃዎች ስለሆኑ ይህንን ቻናል ሰብስክራይብ ስታደርጉ ደወል ምልክቷን ከፍት በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያድርጉ። ሰላም ቆዩልኝ።